በጣም ፐርፌክት ባል የምትፈልጉ ሴቶች ወይ ደግሞ ፐርፌክት የሆነች ሚስት የምትፈልጉ ሰዎች ወይ ደግሞ ፐርፌክት የሆነች ፍቅረኛ የምትፈልጉ ወይ ደግሞ ፐርፌክት የሆነ ፍቅረኛ የምትፈልጊ ሴት ይሄ ቪዲዮ ላንቺ። ፐርፌክት ባል የሚባል ነገር እዚህ ምድር ላይ ፐርፌክት የሆነች ሚስት የምትባል እዚህ ምድር ላይ ትክክለኛ ሚስት ማለት ባለቤቷን የምታግዝ ነው። ክፉም ይሁን እርኩስም ይሁን ምንም ትበለው ምንም ስም ታውጣለት የሰው የረከሰ የለውም። ሰው ተግባሩ ምናልባት ሊያረክሰው ይችላል፣ የረከሰ ተግባር ሊሰራ ይችላል እንጂ ሰው በባህሪው የረከሰ አይደለም። ሴቶች ወይ ለባሎቻችሁ ታዘዙ። ወንድ የሚፈልገው መታዘዝ ነው ማለት ነው። እሺ ባይ መሆንን ይፈልጋል። ያንን ሲያደርጉለት መግዛት እኮ ነው በራሱ እኮ። እሺ የሚል ሰው ነው የሚገዛ። የሴት ልጅ ትክክለኛ መልኳ እሺ ነው። ባሎቻችሁ ስትታዘዙ ለክርስቶስ እንደምትታዘዙ ቁጠሩት። በዚህ መጠን ደስ ትሰኝበታለች ወይ? የሱን ጠባይ ስትችል የክርስቶስን መስቀል እየተሸከመች እንደሆነ ትረዳዋለች። ይሄንን አድርጎ መቻል ይገባል። ቤታችሁን ወይ ደግሞ ትዳራችሁን ሊያሳምርላችሁ የሚችል አንድ ነገር ልንገራችሁ። እሱ ምንድነው? ቅንነትና ግልጽነት ነው። ሚስትየው ለባልየው ግልጽ ከሆነችና ቅን ሴት ከሆነች፣ ባልም ለሚስቱ ግልጽና ቅን ሰው ከሆነ ልነግራችሁ ከምችለው በላይ ፍቅራቸው በየጊዜው እያደገ ይላል። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታው ውሸታም ሁሉ እምትዋሹትን ማለት ነው። የማያዋሹትን አላልኩ። በባልና ሚስት መካከል ፍቅር የሚያሳድጉ 4 ነገሮች አሉ። የመጀመሪያው ማውራት መቻል። ባልና ሚስቶች የማውራት ልማድ ካላችሁ በጣም ሲበዛ እድለኞች ናቸው። የሚያወሩ ባልና ሚስቶች ችግሮቻቸውን በንግግር የመፍታት አቅማቸው በጣም ከፍ ያለ ነው። የማታወሩ ከሆነ ችግሮች እየተደራረቡ ይሄዳሉ። የመቀጠል እድላችሁ በጣም አናሳ ነው። ከዛ ክርስቶስ ቤተክርስቲያንን እንደሚንከባከባት በጉድለቷም ይቅር እንደሚላት የሚጎድላትን ነገር እያገጣጠመ እንደሚያደርጋት ባልም የሚስቱን ጥቂት አመል የሚስቱን ጥቂት ጉድለቶች እያረመ ይቅር እያለ በፍቅር እየተንከባከበ እንዲኖር ነው መጽሐፍ ቅዱስ የሚመክረን። በጣም ፐርፌክት ባል የምትፈልጉ ሴቶች ወይ ደግሞ ፐርፌክት የሆነች ሚስት የምትፈልጉ ሰዎች ወይ ደግሞ ፐርፌክት የሆነች ፍቅረኛ የምትፈልጉ ወይ ደግሞ ፐርፌክት የሆነ ፍቅረኛ የምትፈልጊ ሴት ይሄ ቪዲዮ ላንቺ። ፐርፌክት ባል የሚባል ነገር እዚህ ምድር ላይ ነው። ፐርፌክት የሆነች ሚስት የምትባል እዚህ ምድር ላይ ነች። እንደማንኛውም በአቅሟ ጎበዝ፣ ጠንካራ፣ ጀግና ሴት የራሷ ደግሞ ደካማ ጎን አላት። ከመልክ መልክ፣ ከጸጉር ከጥርስ ጥርስ፣ ከከንፈር ከንፈር፣ ከአፍንጫ ከጸባይ ጸባይ፣ ከድንግልና ድንግልና፣ ከገንዘብ ከቤተሰብ በስለት የተወለደች ምድር ላይ የሌለች ሴት ፈልጋለሁ ብለ ጊዜህን አትግደል። ከሀብት፣ ከመኪና፣ ከቤት፣ ከቁመና በቃ ሁሉ ነገር የሰጠው ወንድ ፈልጋለሁ ብለሽ እሱም ደግሞ ሁሉ ነገር የሰጣት ሴት ይፈልጋል። አንቺን በታሪክ አይፈልግም። በጣም ፐርፌክት ምንም እንከን የሌለበት ሰው የሚፈልጉ ሰዎች አሉ። ባልም ከሆነ እንከን የሌለበት ባል፣ ሚስትም ከሆነች እንከን የሌለባት ሚስት፣ የማትናገር፣ የማትጋገር፣ የማትሳደብ፣ የማትቆጣ፣ የማትናቅ ምንም በቃ እንትን ማትል ሴት። እንደዚህ አይነት ሴት የለችም። የራሷ ደካማ ጎን ያለች ሴት ነው ያለች። ትዳር ለመቀየር ያሰባችሁ ሰው፣ ሚስት መቀየር ያሰባችሁ ሰው፣ በየቀኑ የሆነ ሰው ጋራ እየተግባባችሁ የሆነ ነገር ስታይበት ብን ብለሽ መጠፊ ወይሱ ጠጪው ነው ወይሱ ቃሚ ነው ወይሱ ያመሻል ወይሱ እንዲህ ነው ወይሱ ረጅም ነው አፍንጫው ጥርሱ። አንዳንድ ጊዜ መስተካከል የሚችል ነገር ራሱ እያየን ብን ብለን እንጠፋለን። የተስተካከለ ነገር ላይ ከገባችሁ እመኑኝ፣ የተስተካከለው ነገር ከሆነ ጊዜ በኋላ ጫና እየበዛበት ሲመጣ የሱ ባህሪ ይለወጣል፣ የሷ ባህሪ ይለወጣል። እሷን ለማገዝ እሷ ደግሞ አንተን ለማገዝ። ትዳር ማለት ባጭሩ ምንድነው? ለመተጋገዝ፣ ለመረዳዳት፣ በምንም ነገር በሁሉም ነገር ባለቤትሽን ለማገዝ። እያገዝሽው ካልሆነ ሚስት አይደለሽም ማለት ነው። ያገባች ልጆች ወልዳ የምትኖር ሴት ናሽ እንጂ ሚስት ነሽ እንጂ ትክክለኛ ሚስት ማለት ባለቤቷን የምታግዝ ነው። ክፉም ይሁን እርኩስም ይሁን ምንም ትበለው ምንም ስም ታውጣለት የሰው የረከሰ የለውም። ሰው ተግባሩ ምናልባት ሊያረክሰው ይችላል፣ የረከሰ ተግባር ሊሰራ ይችላል እንጂ ሰው በባህሪው የረከሰ አይደለም። ስለዚህ ዞሮ ምንም ይሁን ምን ባለቤቷን የማገዝ ግዴታ አለባት ወይ? ምንም ጥያቄ የለም። ሚስቱን የማገዝ ግዴታ አለበት ወይ? ምንም ጥያቄ። እንደዛ ካደረገ ይሄ ሰው ምን ሆነ? ባል ሆነ። እሷ ምን ሆነች? ሚስት ሆነ። በሌላ ቀጣይ ላይ ደግሞ በሰፊው ነገራቸዋል። ሚስትነት ምንድነው? ባልነት ምንድነው? ሌላ ላይ በሰፊው እናወራለን። ትዳርን የፈለግነው ለምንድነው ካላችሁ ለመተጋገዝ ነው። እኔ በጣም ብዙ ሺህ ባልና ሚስቶች በተለይ ብዙ ሺህ ሴቶች ሲያገቡ ለምን እንደሚያገቡ አያውቅም። ወንድ ልጅም ሲሆን ማግባት ይፈልጋል። ለምንድን ነው የሚያገባው? የሆነ ጎደሎ ነገር እንዳለ እኮ ያውቃል።
የሆነ ስሜት እኮ አለ። እሷ ብቻ የምትሞላው የሆነ ነገር አለ። በነገራችን ላይ ምን የሚባል አባባል እግዚአብሔር ብቻ የሚሞላ ጎዶሎ አለን ይባላል። እግዚአብሔር ብቻ የሚሞላልክ የሆነ ጎዶሎ አለክ ይባላል። ባንቺ ህይወትም ባንተ ህይወትም እግዚአብሔር ብቻ የሚሞላልክ ጎዶሎ አለክ ወይ 100%። እግዚአብሔር ብቻ የሚሞላልክ ጎዶሎ አለሽ ወይ 100%። ከዛ ውጪ ደግሞ ሴት ብቻ የምትሞላው ጎዶሎ አለን እኛ ወንዶች። ያለ ወንድ መኖር እንችላለን ብሎ የሚፎክሩ ሴቶች አሉ። መኖር ይቻላል ወይ? አይቻልም። ብቻ በነገራችን ላይ በጣም ለብዙ መቶ ዓመታት ተጠንቷል። አንፈልግም ብለው ምንም ስሜት የሌላቸው ሰዎች ከ1000 ወይ ደግሞ ከ100,000 1 እና 10 ያለ ወንድ መኖር የሚችሉ ሴቶች፣ አብዛኞቹ ግን አይችሉም፣ ወንዶችም አይችሉም። ለምን ብላችሁ ካላችሁኝ ያለ ወንድ የማይሞላ ማንነት አላት ሴት ልጅ። ያለ ሴት የማይሞላ የሆነ ማንነት፣ የሆነ ባዶ የሆነ ህይወት አለ። ሴቶች ወይ ለባሎቻችሁ ታዘዙ። ወንድ የሚፈልገው መታዘዝ ነው ማለት ነው። እሺ ባይ መሆንን ይፈልጋል። ያንን ሲያደርጉለት መግዛት እኮ ነው በራሱ እኮ። እሺ የሚል ሰው ነው የሚገዛ። የሴት ልጅ ትክክለኛ መልኳ እሺ ነው። እሺ የምትለው ከሆነ ከዚህ በኋላ ሁሉን ነገር ባሪያ ሆኖ ልክ እዚህ በገመድ እንደሚጎተት በግ እንደፈለገች ማዘዝ ትችላለች ማለት ነው። ስለዚህ በከመ ቤተ ክርስቲያን ትትእዘዙ ለክርስቶስ ከማሁ አንስትን ታዘዘ ለአምጣቲከ። ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሴቶችም ለባሎቻችሁ ታዘዙ። ይሄን መታዘዝ አንዱ ነገር። አሁን ይሄን ግብአት ታደርግለታለች ወይ? ከመፋታት በፊት እሺ ማለትን፣ በጎ መሆንን፣ ብሩህ ገጽ ማሳየትን፣ መታዘዝን። ደግሞ በጣም የሚያስደንቀው ነገር ትዳር ይህን ያህል ቀሎ ነው እንጂ ከመዘለግ ዚነን የሚለው ለክርስቶስ ለባሎቻችሁ ስትታዘዙ ለክርስቶስ እንደምትታዘዙ ቁጠሩት። በዚህ መጠን ደስ ትሰኝበታለች ወይ? የእሱን ጠባይ ስትችል የክርስቶስን መስቀል እየተሸከመች እንደሆነ ትረዳዋለች። ይህንን አድርጎ መቻል ይገባል። ስህተቶችን ደግሞ አንድ ሰው አለመቆጣጠር። ሰው አየሁ ካሉት አይስተካከልም። አይቶ ማለፍን መልመድ፣ አንዳንድ ስህተቶችን ለራሱ መተው። እንደዚህ ማድረግን ካደረጉ በኋላ ደግሞ እንመጣል። አሁን የሱ ድርሻ ደግሞ ምንድነው? የሱ ድርሻ ደግሞ ወከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ ደውኒ ያፍቅሩ አንስቲሆሙ። ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሚስቶቻቸውን ይውደዱ። አሁን በሴቶች ወንበር በኩል ተቀምጠን ሴቶች ምንድነው የሚፈልጉት? መወደድ ማለት ነው። ስለዚህ ሁል ጊዜ ማረጋገጥ የምትፈልገው ይሄ ሰውዬ ይወደኛል አይወደኝም። ሴት ወንድ እንደሚወዳት እርግጠኛ ከሆነች የሚፈልገውን ሁሉ ትሆናለች። ክርስቶስ ቤተ ክርስቲያንን እንደሚንከባከባት በጉድለቷም ይቅር እንደሚላት የሚጎድላትን ነገር እያገጣጠመ አንድ እንደሚያደርጋት ባልም የሚስቱን ጥቂት አመል የሚስቱን ጥቂት ጉድለቶች እያረመ ይቅር እያለ በፍቅር እየተንከባከበ እንዲኖር ነው መጽሐፍ ቅዱስ የሚመክረን። ኤፌሶን ምዕራፍ 5 ዋልቦ ጸልያ ስጋውን ከቶ ሊጠላ የሚችል ማን ነው ይላል። እኔ ስጋዬን ልጠላው እችላለሁ? የትኛውን ስጋዬን እጠላለሁ? ከመውደድ በቀር ከመንከባከብ በቀር። ስለዚህ ሰው ወይም ባል ስጋውን ከቶ ሊጠላ ስለማይችል በመዋደድ በፍቅር ሊኖር ይገባል የሚለውን ነው የሚያሳየውና የክርስቶስና የቤተ ክርስቲያን ተመሳስሎች ለባልና ለሚስት ፍቅርና አንድነት መሰረት የሚያሳየው ለዚህ ስለሆነ ነው ቅዱስ ጳውሎስ ኤፌሶን ምዕራፍ 5ን ይህንን ትምህርት ያስተማረ። ቤታችሁን ወይ ደግሞ ትዳራችሁን ሊያሳምርላችሁ የሚችል አንድ ነገር ልንገራችሁ። እሱም ምንድነው? ቅንነትና ግልጽነት ነው። ሚስትየው ለባልየው ግልጽ ከሆነችና ቅን ሴት ከሆነች፣ ባልም ለሚስቱ ግልጽና ቅን ሰው ከሆነ ልነግራችሁ ከምችለው በላይ ፍቅራቸው በየጊዜው እያደገ ይላል። በነገራችን ላይ በህይወታችሁ እዚህ ምድር ላይ ስትኖሩ ቅንነት ከሌለ በጣም ሲበዛ ብዙ ዋጋ ትከፍላላችሁ። ሚስትም ልብሽ ቅን ካልሆነና ቀና ሴት ካልሆንሽ መንገድሽ ሁሉ የተሳካ አይሆንም። ትዳር ቅንነት ይጠይቃል። ስራ ቅንነት ይጠይቃል። እያንዳንዱ ነገር ላይ ቅንነት እናንተ ጋር ከሌለ የመሳካት እድሉ፣ ነገሮቻችሁ መስመር የመያዝ እድላችሁ በጣም ሲበዛ ያናሳል። ሴት ከሆንሽ ተባርከሽ መኖር የምትፈልጊ ከሆነ ግልጽነትና ቅንነትን ተጠቀሚ። ትዳር ቅንነት ይጠይቃል። ሚስት ለባሏ ቅን መሆን አለባት። ባል ለሚስቱ ቅን መሆን አለበት። ሚስት ለባሏ ግልጽ መሆን አለባት። ባል ለሚስቱ ግልጽ መሆን። ግልጽ ካልሆንሽ በምን ይታወቃል? ልብሽን የሚያውቀው እግዚአብሔር ነው። ሰው የነገርሽውን ያሳየሽውን ነገር ነው የሚያውቀው የሚረዳውና ትንሽ ትዳራችሁን ማሳመር ከፈለጋችሁ ባልና ሚስቶች ከሆናችሁ ይሄ ቅንነትንና መልካምነትን ግልጽነትን ጨምሩበት። ቅንነት ከሌለ እንኳን ትዳር ቦታ ላይ ቀርቶ እዚህ ምድር ላይ ባላችሁ ህይወት ላይ ረጅም ዓመት ዓለምን እየዞራችሁ ነው። ምንም ለውጥ ህይወታችሁ ላይ ነው። በህይወታችሁ ትጠቀሙበታላችሁ ብዬ ማስባለሁ። ሚስት ለባለቤትሽ ቅንም ሁኚ፣ ግልጽም ሁኚ። ባልም ለሚስት ቅንም ሁን፣ ከዛ ግልጽም ሁን። ከዛ በኋላ ህይወትን ታየዋለህ።
በባልና ሚስት መካከል ፍቅር የሚያሳድጉ 4 ነገሮች አሉ። የመጀመሪያው ማውራት መቻል። ባልና ሚስቶች የማውራት ልማድ ካላችሁ በጣም ሲበዛ እድለኞች ናቸው። የሚያወሩ ባልና ሚስቶች ችግሮቻቸውን በንግግር የመፍታት አቅማቸው በጣም ከፍ ያለ ነው። የማታወሩ ከሆነ ችግሮች እየተደራረቡ ይሄዳሉ። የመቀጠል እድላችሁ በጣም አናሳ ነው። ከዛ በመቀጠል ደግሞ ቃላትን መምረጥ። ምን ልጠቀም፣ ምን ደግሞ አልጠቀም፣ ባለቤቴ ምን እንበል፣ ምን ደግሞ አንበል፣ እኔ አንተን ምን ልበልክ፣ ምን ደግሞ አልበልክ፣ ምን ልቀይር፣ ምን ደግሞ ላስተካከል፣ ምን ደግሞ አዳዲስ ነገሮች ወደ ቤቴ አድላደርግ። ቃላት በጣም ወሳኝ ናቸው። ሰው እንዲወዳችሁ ሰው እንዲጠላችሁም የማድረግ አቅም አላቸው ቃላቶች። ሶስተኛ ደግሞ ሚስትን መሳም፣ ሚስትን ማቀፍ፣ ባልን መሳም፣ ባልን ማቀፍ፣ ማበረታታት ባልና ሚስት መካከል ፍቅር የሚያድስ፣ ፍቅር የሚያበረታ፣ ፍቅር እንዲበዛላቸው የሚያደርግ ነገር እንደሆነ ጥናቶች ያረጋግጣል። ከዛ ውጭ ደግሞ መተቃቀፍ፣ ሲወጣ ሊሆን ይችላል፣ ሲገባ ሊሆን ይችላል፣ ስትወጣ ልትሆን ይችላል፣ ስትገባ ሊሆን ይችላል። ሚስቱን ማቀፍ፣ ባለቤቷን ማቀፍ፣ ሚስቱን መሳም፣ ባለቤቷን መሳም፣ ሚስቱን ማበረታታት፣ እሷም ደግሞ ባለቤቷን ማበረታታት። እነዚህ በባልና ሚስት መካከል ፍቅር የሚያሳድጉ በጣም መሰረታዊ ነገሮች ናቸው። እነዚህ ነገር ከተጠቀማችሁ እመኑኝ የሆነ ለውጥ ላታችሁ ላይ ታያላችሁ። በተለይ ደግሞ የመነጋገር ባህል። ከዛ ያለፈ ደግሞ እኔ ባለቤቴ ላይ መስራት፣ እኔ ራሴ ላይ መስራት፣ እኔ ቤቴ ላይ መስራት እፈልጋለሁ፣ ቤታችን ሰላም አይደለም የምትሉ ሰዎች ካላችሁ ሰኔ 1 የሚጀምረው ስልጠና እንዳያመልጣችሁ። ስራ ቦታችሁ፣ መስሪያ ቤታችሁ፣ ቢሮአችሁ፣ ቤታችሁ ሆናችሁ በኦንላይን ስልጠናውን በመውሰድ ትዳራችሁን ሰላም፣ ቤታችሁን ሰላም ማድረግ ትችላላችሁ። ይሄ ቪዲዮ ለዘመድ፣ ለጓደኛ፣ ለቤተሰብ ላኩላቸው። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።